ይሄ ቪዲዮ ለወላጆች ነው። ወላጆች በደንብ አዳምጡኝ። ልጆቻችሁ ስርዓት ያላቸው ልጆች እንዲሆኑ ከፈለጋችሁ ዛሬ ላይ እነዚህ ነገሮችን አድርጉላቸው። ልጆቻችሁንም እኛ ባደግንበት መንገድ ማደግ አለባቸው ብላችሁ እንደምታስቡ በደንብ አውቃለሁ። ነገር ግን እነዚህ ነገሮችን በማስተካከል የተሻለ እናትና አባት መሆን ትችላላችሁ። ልጃችሁ ሲያድግ ነገር ላይ እኔ እንደ አባቴ አይነት አባት ነው መሆን የምፈልገው ወይንም ደግሞ እኔ እንደ እናቴ አይነት እናት ነው መሆን የምፈልገው ብለው እንዲያወሩ የምትፈልጉ ከሆነ እነዚህ ነገሮችን አስተካክሉ። ይህንን ቪዲዮ ልጆች እያያችሁ ከሆነ ለወላጆቻችሁ ላኩ። ገና ወላጅ ለመሆን እየተዘጋጁ ላሉ ሰዎችም ይህን ቪዲዮ ላኩላቸው። ከምንም በላይ ይጠቅማቸዋል። ያለፈው ጄኔሬሽን የተጎዳውን ይሄኛውም ጄኔሬሽን መጎዳት የለበትም። ስለዚህ አትሊስት ነገ ላይ የተሻለ ወላጆችን ዛሬ ላይ መፍጠር አለብን። በደንብ አዳምጡን። እነዚህ ነገሮችን ልጆቻችሁ ላይ አድርጉ። የተሻለ ልጅ ይኖራቸዋል። የተሻለ አገናዛቢ፣ ነገን አጣርቶ የሚያይ እሺ ባይና ታዛዥ፣ ትሁትና ቸር ልጅ ነው የሚኖራችሁ። እነዚህ ነገሮችን ካሁኑ አስተካክሉ። አንደኛ ያለፈው ጄኔሬሽን ይህን በደንብ ያውቀዋል። ፍቅርና ጊዜ። አብዛኛው ዛሬ ላይ ያለው ወጣት ፍቅርና ጊዜ ሳይሰጠው ነው ያደገው። በላ ጠጣ አይደል፣ ጥሩ ትምህርት ቤት የተማርክ ነው፣ ምን አጎደልኩብህ ነው የሚባለው። ብዙ ነገር ጎሏል። ፍቅር፣ ጊዜ፣ እንክብካቤ፣ እነዚህ ነገሮች ለልጅ በጣም መሰረታዊ ነገሮች ናቸው። ዛሬ ላይ የሃይስኩል ተማሪዎች ባላቸው አቅም ሲያማክሩኝ ፍቅርና ጊዜ እንዳልተሰጣቸው ንግግራቸው ላይ በደንብ ያስታውቃል። ስለዚህ ከምንም ነገር በላይ ፍቅርና ጊዜ ስጧቸው። ምግብ፣ ልብስ እና መጠለያ ማቅረብ እሱ በቂ አይደለም። ገብታችኋል? ፍቅር ወሳኝና መሰረታዊ ነገር ነው። ዛሬ ላይ ያለ ጊዜያቸው የስድስተኛና የሰባተኛ ክፍል ተማሪዎች ሮጠው ፍቅር ውስጥ የሚገቡት ቤት ውስጥ ከናንተ ያላገኙትን ፍቅር ከሴት ወይንም ከወንድ ለማግኘት ብለው ነው። ያለ እድሜያቸውና ያለ ጊዜያቸው ከሆነ ልጅ ጋር ወይንም ከሆነች ልጅ ጋር የሚታዩት። ስለዚህ እባካችሁ ስራ ይበዛባችኋል፣ ቢዚ ናችሁ። አዎ፣ ነገር ግን ለልጆቻችሁ የሚሆን ጊዜና ፍቅር አትጡ። ስሜታቸውን ማዳመጥ ልመዱ። ጊዜ ስጧቸው። የሚፈልጉትን ነገር ጠይቋቸው። ጊዜና ፍቅር መስጠት ማለት ቀላል ነገር አይደለም። ጊዜና ፍቅር መስጠት ማለት ከምንም ነገር ይበልጣል። ጤናማና ትክክለኛ አገናዛቢ ልጅ እንዲኖራችሁ ፍቅርና ጊዜ ስጡ። ሁለተኛ እምነታቸው ላይ ጠንካራ እንዲሆኑ አድርጓቸው። አውቃለሁ ትንሽ ያደክማል፣ ግን እንደምንም ብላችሁ ልጃችሁን በሃይማኖቱ ውስጥ እንዲያድግ አድርጉ። በዛ ውስጥ ያደገ ልጅ አያስቸግርም። ነገ ላይ የት ገባ፣ የት ወጣ፣ ምን ላይ ነው፣ ምን ደረሰ፣ ምን ውስጥ ገብተው ይሁን የሚል ስጋት አይኖርም። እናንተ ጋር የት እንደሚሆን ታውቃላችሁ። ካመሸ ቤተክርስቲያን፣ ቸርች፣ መስጂድ ነው። ልጃችሁ ስነ ስርዓት ያለውና የተስተካከለ ነው የሚሆነው። ካለበለዚያ ግን ነገ ላይ መቆጣጠር ይከብዳችኋል። ልጃችሁ ሃይማኖትን እንዲያውቅ፣ ስለ ሃይማኖቱ እንዲማር በደንብ ክርስቲያን ከሆነ መጽሐፍ ቅዱስ፣ ሙስሊም ከሆነ ቁርአን እንዲያነብ አድርጋችሁ አሳድጉት በስነ ስርዓት። የትኛውም ሃይማኖት ጠጣ፣ አጭስ፣ ዝሙት ስራ አይልም። ስለዚህ በየትኛውም ሃይማኖት ውስጥ ቢያድግ አንድ ልጅ ስነ ስርዓት ይኖረዋል። በቻላችሁት አቅም ነገ ላይ ለመቆጣጠር እንዲመቻችሁ ከፈለጋችሁ ልጃችሁን በሃይማኖታችሁ ውስጥ በደንብ እያስተማራችሁ አሳድጉት። ሶስተኛ ልጆቻችሁን ጓደኛችሁ አድርጓቸው። እንደዛ ካደረግሽ ህይወትሽ ቀላል ነው የሚሆነው። ስለሷ ከራሷ አንደበት እያንዳንዱን ነገር ትሰሚያለሽ። ምን እንደምትፈልግ፣ ምን እንደማትፈልግ፣ ምን ደስ እንደሚላት፣ ምን ስታደርግ እንደዋለች፣ ከማን ጋር ጓደኝነት እንደመሰረተች ሁሉን ነገር ትሰሚያለሽ። እንደ ጓደኛ ልጅሽን ቀረብ ብለሽ ተመልከቻት። አንተም ልጅህን እንደ አባትም እንደ ጓደኛም ቀረብ ብለህ ተመልከተው። ያኔ ነው ትክክለኛ የአባትነት ፍቅርንም የልጅነቱንም ፍቅር የምታገኘው። እንደ ጓደኛው አቅርቧቸው፣ አይበላሹም። እርግጠኛ ሆኜ ነው የምነግራችሁ። ልጅ ጓደኛ ከሆነ ርቋ አይሄድብህም፣ አይጠፋብህም። አንቺም ልጅሽን በማይሆን ነገር ተጨማልቃ አታገኛትም። ልጅሽን ጓደኛሽ አድርጊያት። አራተኛ በሰው ፊት አጉል ቃል መናገርና መቆጣት። ይሄ ልጆቻችሁን እንዲሸማቀቁ ያደርጋል። በጓደኞቻቸው ፊት ለፊት የምትሰድቧቸው፣ የምታንቋሽሻቸው፣ አጉል ቃል የምትናገሯቸው ከሆነ እመኑኝ ነው የምላችሁ ለእናንተ ንቀት ይኖራቸዋል። እናንተን እየጠሉ ነው የሚያድጉት። በፍጹም በጓደኛም በጎረቤትም ፊት አጉል ቃል አይናገሯቸው። በቻላችሁት አቅም ስሜታችሁን ተቆጣጥራችሁ ጓደኛቸው ወይንም ጎረቤት ዞር ካለ በጓዳ ነው ልጅ የሚመከረው። መቆጣትም ካለባችሁ በጓዳ እንጂ አደባባይ ላይ ከሆነ ልጃችሁ በጣም የተሸማቀቀና የሚያፍር ልጅ ነው የሚሆነው። በራስ መተማመን የጎደለው። ለእናንተ ደግሞ ከምንም ነገር በላይ ጥላቻ ይኖረዋል። ምንድን ነው የሚባለው? ባለቤቱ ቀንዱን የሰበረለትን በሬ ጎረቤት አይኑን ያጠፋለታል ይባላል። ስለዚህ እባካችሁ እናንተ የናቃችሁትን ልጃችሁን ሌላው ሰው እንዲያከብሩ አትጠብቁ። ልጃችሁን በሰው ፊት አክብራችሁ እንደ ልጅነቱ አውሩት እንጂ በሰው ፊት እያመናጨቃችሁ እየተሳደባችሁ ክብራቸውን አትንኩ። ሰው ናቸው፣ ስሜት አላቸው። የምትናገሩት ነገር ለእናንተ ቀላል ነው፣ ለእነሱ ግን ጭንቅላታቸው ውስጥ ተሰንቅሮ በጣም ነው የሚጎዳቸው። ስለዚህ በሰውም በጓደኞቻቸውም ፊት የምትናገሩትን ነገር ጠንቅቃችሁ ወቁ። በስሜታዊነት የምታወጡት ቃል ልጆቻችሁ እንዳይጠገኑ አድርጎ ይሰብራቸዋል። እባካችሁ በጓደኞቻቸው ፊት ለምታወጡት ቃል ተጠንቀቁ። አምስተኛ በልጆቻችሁ በጣም እንደምትኮሩ ሁሌ ንገሯቸው። ጎበዝ እንደሆኑ፣ ማድረግ እንደሚችሉ፣ ምንም ነገር እንደማያቅታቸው
እንደምትወዷቸው፣ ጀግና እንደሆኑ፣ እንደምትተማመኑባቸው ደጋግማችሁ ነገሩ። ልጆቻችሁ ጎበዝ ተማሪ፣ ጎበዝ ሰራተኛ፣ ነገ ላይ ጥሩ ቦታ ለመድረሳቸው የእናንተ ፖዚቲቭ ኢነርጂ ለነሱ መስጠታችሁ ትልቅ ዋጋ አለው። እናንተ ናችሁ ልታሞግሷቸው፣ ልታበረታቷቸው የሚችሉት። ስለዚህ በቻላችሁ አቅም አበረታቷቸው። ጎበዝ እንደሆኑ፣ ጀግና እንደሆኑ፣ ማድረግ እንደሚችሉ፣ ምንም እንደማይከብዳቸው በደንብ ንገሯቸው። ያ ያግዛቸዋል። ይበልጡኑ ለእናንተ የፍቅር ስሜት እንዲኖራቸው ያደርጋል። ስድስተኛ በፍጹም አታነጻጽሯቸው። ያየለ ልጅ ተመልከተው፣ ትምህርቱ ላይ እኮ ትልቅ ውጤት ነው ያመጣው፣ አንተ ግን እያላችሁ በፍጹም ሞራላቸው ላይ አትረማመዱ። እሱ ስለ ያየለ ልጅ ምንም የሚያገባው ነገር የለም። ሁሉም ሰው በየራሱ ፊና ጎበዝ ነው። ይሄም ልጃችሁ ነገ ላይ ትልቅ ቦታ ይደርሳል በራሱ መንገድ። ዛሬ ላይ ጥሩ ውጤት ለምን አላመጣም ተብሎ ልጃችሁን ከሌላ ልጅ ጋር እያነጻጸራችሁ ዝቅ የምታደርጉ ከሆነ ሞራሉ ላይ ትልቅ ጫናና ትልቅ ጉዳት ነው የምታደርሱት። ስለዚህ ከማንም ልጅ ጋር አታነጻጽሩ። ልጃችሁ በራሱ በኩል በሚችለው ነገር ጎበዝ ነው። በቃ ያንን ነገር እንዲያወጣጣና እንዲበረታ አድርጉት እንጂ ከጎረቤት ልጅ ጋር ወይንም ከሆነ ልጅ ጋር እያነጻጸራችሁ ሞራሉን አትስበሩት። እሱ ጎበዝ ነው እንዲያርጎ እሱ እንዲሰርቶ ምን አገባው ልጃችሁ ስለዛ ሰው። ስለዚህ ይባካችሁ። ብዙዎቻችን ያለፈው ጄኔሬሽን በዚህ ነገር ተጎድተናል። ምንም አይመለከተንም ስለ ጎረቤት ልጅ። ገባችሁ? ያንን ነገር በደንብ አስተካክሉ። ሰባተኛ ታማኝና ቃላችሁን ጠባቂ ሆኑላቸው። ለነሱ ምሳሌ ትሆናላችሁ። ለምሳሌ በዚህ ዓመት ጎበዝ ከሆንክ እንዲህ አይነት ውጤት ካመጣ ይሄን ዕቃ ገዛልሃለሁ፣ እዚህ ቦታ ወስዳለሁ ካላችሁ ያንን ቃል ጠብቁ። የሆነ ነገር ቃል ከገባችሁላቸው ያንን ነገር እንደምን ብላችሁ አርጉላቸው። ከናንተ ለቃላቸው አለመታመንን እንዲማሩ አታርጉ። የሆነ ነገር እናረጋለን ካላችሁ አርጉላቸው በሰዓቱ። የገባችሁትን ቃል ሁሌም ቢሆን ጠብቁ። ላታረጉ ወይንም አደርጋለሁ አትበሉ። እነዚህ ልጆች ከናንተ ብዙ ነገር ነው የሚማሩት፣ ክፋቱንም ደግነቱንም። ስለዚህ አደርጋለሁ ካላችሁ ማድረግን፣ አላደርግም ካላችሁ መተው፣ እሰጣለሁ ካላችሁ መስጠትን፣ አልሰጥም ካላችሁ አለመስጠትን። ያንን አርጉ እንጂ ውሸት አታስተምሩ ልጆቻችሁ። ቃላችሁን በመጠበቅ አመኔታንና ለቃል ታማኝ መሆንን አስተምሯቸው። ስምንተኛ ነገሮችን በጩኸትና በንዴት ሳይሆን በሰከነ መንፈስ አስረዷቸው። የሆነ ጥፋት ከሰሩ ረጋ ብላችሁ በሰከነ መንፈስ እንጂ በጩኸትና በንዴት የቱንም ልጅ ማስተካከላችሁ ድንጋጤ እንጂ ውስጡ የምትፈጥሩት ሌላ ምንም አዲስ ነገር አይኖርም። ስለ ጨዋችሁ ያ ልጅ ያንን ነገር ይረዳዋል ማለት አይደለም። ረጋ ብላችሁ ይሄ እኮ እንደዚህ ነው፣ እዚህ ጋር እንዲህ ባታረግ ጥሩ ነው፣ እንዲህ አድርገሃል፣ ስህተት ሰርተሃል እያላችሁ ገስጡት እንጂ በንዴት በጩኸት በስሜታዊነት ና ንዴትን ከናንተ እየተማረ ነው የሚመጣው። ነገ ላይ የዚህ ልጅ እጅ ላይ ነው እግዚአብሔር ካለ የምትወድቁት። ስለዚህ የዛኔ ከናንተ የተማረውን ንዴት እናንተ ላይ ነው የሚያወጣው። ጥሩ ነገር አስተምሩት፣ መልካም ነገር፣ እያንዳንዱን ነገር በቸር አስተምሩት። ካለበለዚያ በስሜታዊነትና በንዴት ያስተማራችሁ ከሆነ ይሄንኑ ከናንተ የተማሩትን ንዴት ነገ እናንተው ላይ ራሱን ነገር ያደርጉታል። ስለዚህ እባካችሁ በንዴት ሳይሆን በፍቅር ማስተማርን ልመዱ። በሰከነ መንፈስ አስረዷቸው። ዘጠነኛ ይሄ ሴት ልጅ ላላቸው ወላጆች ነው። ለልጆቻችሁ ስለ ሴክስ መጥፎነት በደንብ አስረዱ። ከትዳር በፊት የማይሆን ነገር እንደሆነ፣ ወንድ ልጅ በዛ ነገር ሊያገኛቸው እየሞከረ ከሆነ ወዲያው ለእናንተ ማሳወቅ እንዳለባቸው፣ ሴክሹዋል ጥቃት ሊያደርስባቸው ከሞከረ ሴክሹዋል ነገር ከጠየቃቸው ለእናንተ እንዲነግሯቸው በደንብ አስረዷቸው። ካለበለዚያ ልጆቻችሁ ያለ ጊዜ ነው የሚበላሹት። ስለ ሴክስ መጥፎነት እንዲጸየፉ አድርጋችሁ ካላሳደጋችሁ ብዙ የምታጡት ነገር አለ። በልጅ ወግ ማድረግን ማየት ለእናንተ ብርቅ ይሆናል። በቻላችሁት አቅም ስለዛ ነገር መጥፎነት በደንብ አስረዷቸው። አስረኛና የመጨረሻው ሴትነቷን እንድትወድና በሴትነቷ የምትኮራ ሴት እንድትሆን አድርጓት። በቻላችሁት አቅም ተቀባላችሁ ኢነርጂ ሁላ ሴት ስለሆነች ምንም እንደማይከብዳት፣ ሁሉን እንደምትችል፣ ከወንድ የበታች እንዳልሆነች፣ የማይሆን አመለካከት ጭንቅላቷ ላይ እንዳይፈጠር፣ የበታችነት ስሜት እንዳይሰማት፣ በቃ እንደምትችል ብቻ በደንብ ንገሯት። ምንም ነገር እንደማያቅታት እንደምትችል፣ ነገ ላይ የፈለገችበት መድረስ እንደምትችል፣ ማድረግ እንደምትችል ደጋግማችሁ ንገሯት። በሴትነቷ የምትኮራ ሴት አድርጓት። ሁሌም ቢሆን ማገናዘብ የምትችል ጀግና ሴት አድርጓት። ወላጆች 11ኛና የመጨረሻ ቦነስ ልጨምርላችሁ። ልጆቻችሁ ጠያቂ ልጆች እንዲሆኑ አድርጓቸው። ለምን፣ እንዴት፣ ከዛስ የሚሉ ልጆች። የሆነ ሰው ዝም ብሎ አይጫወትባቸውም። ጠያቂ ልጆች ከሆኑ ሁሌም ቢሆን በቀላሉ አይጎዱም። ነገ ላይ አገናዛቢና አስተዋይ ልጅ ነው የሚሆኑት። ስለዚህ በቻላችሁት አቅም ነገሮች ላይ ጠያቂ እንዲሆኑ አድርጓቸው። ያኔ የምትኮሩበት የምትተማመኑበት ጀግና ልጅ ይኖራችኋል። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። የልጆቻችሁን ስሜት በመረዳት የሚፈልጉትን ነገር በማወቅ ነገ ላይ የምትኮሩበት ትሁትና አስተዋይ ልጆች እንዲኖራችሁ እነዚህ ነገሮችን በወላጅነት ዘመናችሁ አስተካክሏቸው። መጀመሪያ ላይ እንዳልኳችሁ ከናንተ በላይ ሆኜ አይደለም የምመክራችሁ። ልጆቻችሁን በተደጋጋሚ ሳማክር የነዚህ ነገሮች ክፍተት እንዳለባቸው ተረድቼ ዛሬ ላይ እነዚህ ማስተካከል አለባችሁ ብዬ ቪዲዮ እሰራላችሁ። እባካችሁ በቻላችሁት አቅም ለልጆቻችሁ ትኩረት ስጡ። ዛሬ ያልሰጣችሁትን ትኩረት ነገ ስታረጁ አታገኙትም። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ።